بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته بزيج أجر قويتا يمنا نساو سلا حياء هنا حياء بسلمنا وسط تلق بوتا كالاتشونا زاري لي يتزنقو يالو عندهم ترقمو يتزابا يالبت هنيتال حياء يميلون قال بامارينيا عين أفارنت بلن بنترقمو تنشي شقرال حياء عين أفارنتم بتوسنا اللو يلي اللو مالو كصحابوش محل نبياتشن صلى الله عليه وسلم مسكرنت كستواتشو سووش محل عندنياو عثمان بن عفان عثمان رضي الله عنه بعند وقت لاي እናታችን አይሻ رضي الله عنها እንደምትነግረን ነብያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ይያሉ ልብሳቸውን ወደ ባታቸው አካባቢ ከታች ገለጥ ብሎ ነበርና አቡበከር ልግባዊ ብሎ ሲያስፈቅድ ያንን ሳይሸፍኑ ዝም ብለው እንዲገባ ፈቀዱ። ከዛ እንደገና ዑመርም ሲመጣ ሲያስፈቅድ በተመሳሳይ መንገድ ፈቀዱ። ነገር ግን ዑስማን መጥቶ ሶስተኛ ሲያስፈቅድ ልብሳቸውን አስተካከሉ። ራሳቸውን አስተካክለው አለባበሳቸውን አሳምረው ጠበቁና ግባ ብለው ለዑስማን ፈቀዱ። በዚህ ጊዜ እናታችን አይሻ እንዲሁ ዝም ብላ ነገሮችን ምታልፍ አልነበረችምና ልዩነቱን አስተዋለች። አቡበከር ሲመጡ ለውጥ የለም፣ ዑመር ሲመጣ ለውጥ የለም፣ ዑስማን ሲመጣ ግን ለውጥ አለ። ለምን የሚለውን አይታ ለምን ይሄን አደረጉ ብላ ስትጠይቃቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዴት እኔ ዑስማንን ሐያ አላደርግም? መላእክቶች ሁሉ ሐያ የሚያደርጉት ሰው ሐያ ከማድረጉ የተነሳ እሱ በተለያየ ጉዳዮች ላይ በዚህ ባሪ ከመታወቁ የተነሳ መላእክቶች ሐያ ያደርጉታል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ስለ ዑስማን ባህሪ ሲነሳ እኛ እንደ አንድ ሰው ሐያ ከማድረግ ጋር ተያይዞ በምን አይነት ሁኔታ ውስጥ ነው ያለነው ማለት ነው። ሐያ ማለት ውስጣዊ ልጓም ነው። ውስጣዊ ዑስማን ረዲየላሁ ዐንሁ አላህ ምን ይለኛል፣ አላህ ያየኛል፣ አላህ ያወቀብኝ ይሄን ለማድረጌ ያሳፍረኛል ከሚል ከውስጥ ከመነጨ ሁኔታ ሰውነቱን እንኳን በሚታጠብበት ጊዜ ይቸገር ነበር። ያን ብቻ ሳይሆን ነብዩን ሰለላሁ ዐለይሂ ወሰለም በይአ ቃል ኪዳን ከገባው ሰዓት ጀምሬ በቀኝ እጄ ብልቴን ይዤ አላውቅም ይላል። ሰውነት እንኳን ሲታጠብ ማለት ትንጃ እንኳን ሲያደርግ ማለት ይሄን ያህል ጥንቃቄ የተሞላበት ሐያ ያለው ሰው ነበር። እኛ እያንዳንዳችን አላህ ምን ይለናል፣ አላህ ያየኛል፣ አላህ እያንዳንዱ ማድረገውን ነገር ያውቃል፣ እንደው እሱ ፊት ይሄን ማድረጌ አያሳፍረኝም ወይ የሚለው ነገር ከውስጣችን ከመሟሟቱ የተነሳ ሰዎች እንኳን በአደባባይ እንኳን ለብቻቸው አይደለም በዚህ ዘመን በአደባባይ ላይ ሰዎች ወንጀል ለመስራት የተለያዩ ነገሮችን ለመስራት አላህንም አላህ ዘንድ የሚያሳፍር ሰው ዘንድ የሚያስወቅስና የሚያሳፍርን ነገር በድፍረትና እንደውም አንዳንድ ጊዜ ሰው ስለኔ ምን አገባው በነጻነት ስሜት ያልሆነ ነገሮችን የሚያደርጉበት ዘመን ላይ ደረሰ። እኛ ሰሃቦችን የምንከተል የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም የምንከተል ሰዎች ሆነን አላህ ደግሞ ያየኛል ሙስሊም ነኝ በሱ አምናለሁ የምንል ሰዎች ከሆነን ያንዳንዱ ስነ ምግባራችን ንግድ ላይ ይሁን ስራ ቦታ ላይ ይሁን ከሰው ጋር እንሁን ለብቻ እንሁን በየትኛውም ሁኔታችን ውስጥ ያለነው ሁኔታ የውስጥ ልጓማችን እኛን ወዳልሆነ ቦታ እንዳንሄድ የሚቆጣጠረን የውስጥ የቁጥጥር ስርዓታችን ነው ሐያ ማለት ነው። አማርኛው አይን አፋርነት ይሉታል። አይን አፋርነት አይንን ማፈር ነው። ዑስማን ኢብኑ አፋን አይንን የሚያፈር ሰው አይደለም። ፐብሊክ ሰው ፊት መናገር የሚያፍሩ በራሳቸው ማይተማመኑ ሰዎች በተለያየ መንገድ አደባባይ ላይ ቆመው ሐቅም ይሁን በተለያየ ሁኔታ ላይ የሰው ፊትን የሚያፍሩ ሰዎችን ነው በተለመደው አይን አፋርነት እየተባለ ያለው። ሐያ ግን ከዛ ከፍ ይላል። ሐያ ከውስጥ የመነጨ ሂደት የሆነን ወንጀል ለመስራት አላህ የሚያስቆጣውን ነገር ላለማድረግ ራሳችንን ያዝ አድርገን ይሄን ነገርማ ማድረግ የለብኝ የሚል የውስጥ የቁጥጥር ስርዓት የኛን እንቅስቃሴና አስተሳሰባችን ድርጊታችን ከአላህ መንገድ እንዳይወጣ የሚቆጣጠር የውስጥ ስርዓት ነው። ይሄ የውስጥ የቁጥጥር ስርዓታችን ሐያ ምን ያህል
እኛ ጋር ጠንካራ ነው የሚለውን እያንዳንዳችን መፈተሽ አለብን። ይሄ የውስጥ የቁጥጥር ስርዓታችን ስለቀነሰ ነው በአንድም ይሁን በሌላ አቅጣጫ ራሳችንን መቆጣጠር የሚገባን የነበርን ሰዎች ትራፊክ ነው የምንሰራው። ሾፌር ስንሆን ትራፊክ ፖሊስ እናያለን። ንግድ ላይ ስንሰራ ገቢዎችን ነው የምናየው። የሆነ ቦታ ስናል የህግ አካላት አሉ ወይ ደግሞ ሰዎች አሉ ወይ ነው የምንለው እንጂ እኛ ራሳችን ጉዳዩ ስህተት መሆኑን እያወቅን እያመንበት ነገር ግን የቁጥጥር ስርዓታችን ከውስጥ ስለላላ በአንድም ይሁን በሌላ አቅጣጫ ድንበሩን እየጣስን አላህ ያስቀመጠውን ድንበር እየጣስን ነብዩ ሰለላሁ ዐለይሂ ወሰለም የደነገጉትን እየተላለፍን ማህበረሰቡ ሐያ ነው ብሎ ያስቀመጣቸውን የተለያየ ደንቦችና ሞራላዊ ህግጋትን ተላልፈን ወንጀል እየሰራን ጥፋት እያጠፋ እንደዚሁም ደግሞ በዚህ ሶሻል ሚዲያ ዓለም ላይ አደባባይ ላይ ያደረግን በታይታ ምን ሄድበት ነገር ራሳችንን ቆም ብለን ስነ ምግባራችን ውስጥ ሐያ አለበት ወይ? ለዚህ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢማን 60 ምናምን 70 ምናምን ክፍል ይከፈላል ብለው ትልቁ ላኢላሃ ኢላላህ ነው አሉ። ትንሹ ደግሞ ከመንገድ ላይ ሰውን አዛ የሚያደርግ ነገርን ማስወገድ ነው አሉ። ከዛ ምን አሉ? አልሐያኡ ሚነል ኢማን አሉ። ሐያ የሚባለው ነገር ከኢማን ነው አሉ። ምክንያቱም እምነት ስላለ የውስጥ ስርዓታችን እኛን የሚቆጣጠረን በጉዳዩ ላይ ያለን የእምነት ጥንካሬ የሚመነጭ ነው ማለት ነው። ያ እስከሌለ ድረስ እንደተፈለገው ውስጣችን የሚቆጣጠረን ነገር ስለሚላላ ብዙ ጥፋቶች ላይ ልንገኝ እንችላለንና እስቲ ያንዳንዳችን ራሳችንን መዝነን አላህ በሚወደው ነብያችን ሰለላሁ ዐለይሂ ወሰለም በሚወዱትና በደነገጉትና ባስተማሩን ሰሃቦችን ምሳሌ በሆኑን መንገድ ላይ ራሳችንን ይዘን ለመገኘት ጥረት እናድርግ። ስነ ምግባራችንንም ከዛ አንፃር በእያንዳንዱ የዕለት እንቅስቃሴያችን ማየት ተገቢ ነው እላለሁ። ለዛሬው በዚሁ ቃን። ሰላም አለይኩም ወራህመቱላሂ ወበረካቱ።